ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በአንድ ቀን ውጊያ ብቻ ከ8 በላይ ወታደራዊ አዛዦች ወዳለቁበት ግንባር ዋናው የብልጽግና ቁልፍ ጀነራል ሌተናል ጀነራል መሐመድ ተሰማ ተጨማሪ ኮማንዶ ኃይል ይዘው መግባታቸው ተሰማ። በሌላ በኩል በወሎ ቤተ አማራ በኮማንደሩ ቤት ላይ በተፈጸመ ጥቃት ኮማንደሩ መገደላቸው ታውቋል። ቀዳሚ የግንባር መረጃዎቻችን ናቸው። የብልጽግናው አለቃ አብይ አህመድ ስልጣናቸውን ለመጠበቅ ያለ የሌላ አቅማቸውን በመጠቀም ላይ መሆናቸውን በደህንነት መረጃ ትንተና የሚታወቀው አፍሪካን ኢንተለጀንስ ዘግቧል። ከዚሁ ጋር ተያይዞ አብይ አህመድ የመፈንቅለ መንግስት አደጋ እመክትበታለሁ ያሉትን ልዩ ኃይል በማደራጀት ላይ መሆናቸውን የሚያመላክት ወታደራዊ መረጃ ለጣቢያችን ደርሷል። በዝርዝር ይደመጣል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳና የመከላከያ ሰራዊቱ ፕሮፓጋንዲስቶች ውዝግብ ውስጥ ገብተዋል። ጌታቸው ያልተናገርኩት ነገር በስሜ መረጃ ተሰራጭቷል ሲሉ በብልጽግና መከላከያ ፕሮፓጋንዲስቶች ላይ ክስ አቅርበዋል። በሌላ በኩል በ5 ማሰልጠኛዎች ብቻ ከ7000 በላይ ወጣቶች ውትድርና እየሰለጠኑ መሆናቸው ሲሰማ ከዚህ የግዳጅ ወታደራዊ ስልጠና ያመለጡ ከትግራይ የሸሹ ወጣቶች ቁጥር ደግሞ ከ100,000 ተሻግሯል። በሱዳን የውክልና ጦርነት ውስጥ ቀዳሚ ተዋናኝ የሆነችው የብልጽግና አጋር የተባበሩት አረብ ኤሚሬትስ ወታደራዊ መኮንኖችም በሱዳን ምድር መገደላቸው ተሰምቷል። በሌላ መረጃ ጀነራሉ ተፋላሚያቸውን ለማሸነፍ መቁረጣቸውን ገልጸው አልደራደርም ብለዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በአንድ ቀን ውጊያ ብቻ ከ8 በላይ ወታደራዊ አዛዦች ወዳለቁበት ግንባር ዋናው የብልጽግና ቁልፍ ጀነራል ሌተናል ጀነራል መሐመድ ተሰማ ተጨማሪ ኮማንዶ ኃይል ይዘው መግባታቸው ተሰማም። በሌላ በኩል በወሎ ቤተ አማራ በኮማንደሩ መኖሪያ ቤት ላይ በተፈጸመ ጥቃት ኮማንደሩ መገደላቸው ታውቋል። ሰሞኑን በአንድ ግንባር ውጊያ ብቻ ከ8 በላይ ወታደራዊ አዛዦች በውጊያ ባለቁበት የጎጃም ደጋ ዳሞትና ቋሪት ቀጠና ብልጽግና ካሉት ቁልፍ ጀነራሎች መካከል ዋነኛው ጀነራል ሌተናል ጀነራል መሐመድ ተሰማ አዲስ ኮማንዶ ኃይል ይዘው መግባታቸው ተሰምቷል። የምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማ ከሰሞኑ ከፍተኛ ወታደራዊ ኪሳራ ወደ ተመዘገበበት ግንባር ያመሩት በአንድ በኩል የእግረኛ ሰራዊቱን ለማበረታታትና ለማጽናናት ሲሆን በሌላ በኩል በዚሁ ቀጠና ከተመታው ጦር ጋር ኮማንዶ አቀናጅተው ለማሰማራት እንደሆነ በወታደራዊ መረጃው ላይ ተመላክቷል። ጀነራሉ በአዴት በቋሪት እና በደጋ ዳሞት ቀጠና ሰሞኑን በተደረገው ከባድ ውጊያ ከፍተኛ ወታደራዊ ኪሳራ ያስተናገደውን እግረኛ ሰራዊት በቦታው በመገኘት ለማጽናናትና አንዳንዶቹን ከገጠማቸው ተስፋ መቁረጥ ለማውጣት ወደ አካባቢው መንቀሳቀሳቸውን የጠቆሙት የጣና ወታደራዊ ምንጮች ውጊያው በመልሶ ማጥቃት ሊጀመር እንደሚችል ጠቁመዋል። ጀነራል መሐመድ ተሰማ ዋና ወታደራዊ አዛዦችን የክፍለ ጦርና የኮር አዛዦችን ብርጋዴር ጀነራል አዲሱ መሐመድን የኮሩ ሌላ አዛዥ ጀነራል መሐመድ ገላነህን የምስራቅ እዝ ሎጂስቲክስ ኃላፊ ንጋቱ አዱኛን ጨምሮ በርካታ የኮር ምክትል አዛዦችን እና የክፍለ ጦር አዛዦችን እና ኮማንዶ ኃይል ይዘው ነው የገቡት። ጀነራሉ አዲስ የገባውን ኮማንዶ ኃይል በገቡበት ቀጠና ስምሪት መስጠታቸውም ታውቋል። ብራዳማ ተብሎ በሚጠራው ቀጠና በቋሪት አዲስ የገባውን ኮማንዶ በአካባቢው ከሚገኝ እግረኛ ሰራዊት ጋር በመሰብሰብ ወታደራዊ መመሪያ የሰጡት ጀነራል መሐመድ ተሰማ በአንድ ቀን ውጊያ ከ8 በላይ ወታደራዊ አዛዦች ማለቃቸውን የዘነጉ ይመስል ድል አድርገናል የሚል መሬት ላይ የሌለ ንግግር አድርገዋል። ይህ በእንዲህ እንዳለ በወሎ ቤተ አማራ ኮማንደሩ በመኖሪያ ቤቱ ላይ በተከፈተ ድንገተኛ የተኩስ ሩምታ መገደላቸው ተሰምቷል። በግንባር መረጃው ላይ እንደተመላከተው በደቡብ ወሎ ዞን ሐይቅ ከተማ የሚኒሻ ኮማንደሩ መኖሪያ ቤት ላይ በተፈጸመ ጥቃት የተገደሉት ኮማንደር ሚኒሻ ሰይድ ሁሴን የተባሉ ናቸው። ሌሎች የሚኒሻ አባላት በፋኖ ኃይሎች ተይዘው መወሰዳቸው በግንባር መረጃው ላይ ተመላክቷል። በዚሁ የወሎ ቤተ አማራ ቀጠና ከለላ ግንባር የብልጽግና ጦር በጸረ አውሮፕላንና በመካናይዝድ መሳሪያ ታግዞ የከፈተው ጥቃት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አርበኞች መልሶ ማጥቃት ከባድ ኪሳራ አስተናግዷል። በፋኖ መልሶ ማጥቃት ያጋዙ ዙ 23 አፈሙዝ በፋኖ ድሽቃ ተመቶ ከጥቅም ውጭ ሆኖ ሲጋይ የዙ 23ቱ ተኳሾችን በፋኖ ድሽቃና ብሬን ስብጥር ሲመቱ በዚሁ ግንባር 23 ወታደሮች በውጊያው መሞታቸው ተሰምቷል። በርካታ ልዩ ልዩ የጦር መሳሪያዎች በፋኖ ኃይሎች በምርኮ መግባቱን የፋኖ ምንጮች ለጣና አረጋግጠዋል። በሚኒሊክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙት የአንደኛ መሐመድ ዳውድ አርበኞች በትናንትናው ዕለት በአየር መቃወሚያ ታግዞ የተንቀሳቀሰውን ያገዛዙ ጦር ከሁለት ቦታ በመቁረጥ በስቦ ማጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው በግንባር መረጃው ላይ ተመላክቷል።
የብልጽግናው አለቃ አብይ አህመድ ስልጣናቸውን ለመጠበቅ ያለ የሌላ አቅማቸውን በመጠቀም ላይ መሆናቸውን በደህንነት መረጃ ትንተና የሚታወቀው አፍሪካን ኢንተለጀንስ ዘገበ። የጦርነት ፖሊሲ ባለቤቱ አብይ አህመድ በውድቀት አፋፍ ላይ የሚገኘው ስልጣናቸውን ለመጠበቅ ያለ የሌላ ኃይላቸውን በሙሉ አቅም በመጠቀም ላይ መሆናቸውን በደህንነት መረጃ ትንተና የሚታወቀው አፍሪካን ኢንተለጀንስ በጉዳዩ ላይ ባሰባሰበው ዘገባ አመላክቷል። ዘገባው አብይ ከቤተ መንግስት እስከ ጦር ሜዳ ድረስ ስልጣናቸውን ለመጠበቅ በዙሪያቸው የፈጠሩትን ወታደራዊና የደህንነት ቡድን ተንትኗል። በቤተ መንግስትም ሆነ በጦር ሜዳ በአጠቃላይ ወታደራዊ መዋቅሩ ውስጥ የአብይ የቅርብ ሰውና ታማኝ ጠባቂ የተባሉ ጄኔራሎች ልዩ ስምሪት እንደተሰጣቸው በዘገባው ላይ ተመላክተዋል። በአማራ ክልል የቀጠለው የሰኔ ዘመቻን የሚመሩት ወታደራዊ አዛዦች ለአብይ የታመኑ ቀኝ እጅ ሆነው ተጠቅሰዋል። እንደ ቀናኢ አዴታ፣ ጀነራል ጌታቸው ጉዲና፣ ሜጀር ጀነራል ተስፋዬ አያሌውና ብርሃኑ በቀለ ያሉት ለአብይ ቅርብና ታማኝ ተብለው ከተጠቆሙትና ካልተጠቆሙት በተጨማሪም በእስራኤልና በፈረንሳይ ባለሙያዎች በሚስጥር የሚሰለጥን ልዩ ኃይል እንዳላቸው ከዚህ ቀደም በስፋት መዘገባችን ይታወሳል። የብልጽግናው አለቃ አብይ አህመድ በስካውኑ የደህንነት እርምጃዎቻቸው ከውስጥ ይቃጣብኛል በሚል በስጋት የሚያዩትን አደጋ ለመከላከል ሶስት ዋና አሃዶችን አደራጅተው እንደቆዩ የሚያስታውሱት የመረጃው ምንጮች አሃዶቹን እንዲህ ይገልጿቸዋል። አንደኛው ኃይል ካውንተር ሚሊተሪ ዩኒት የተሰኘ ሲሆን ይህ አሃድ የጸረ መፈንቅለ መንግስት ተልዕኮ ያለውን መቻይል ጨምሮ ሪፐብሊካን ጋርድ ስፔሻል ፎርስን ያቀፈ ነው። ሁለተኛው ኃይል የሪፐብሊክ ወታደራዊ ኃይል ሲሆን ልዩ ጥበቃዎችንና የተመረጡ ዘመቻዎችን የመከወን ተልዕኮ አለው። በሶስተኛ ደረጃ ያለው ኃይል ሚሊተሪ ፖሊስ የሚባል ዩኒት ሲሆን ይህ ኃይል በልዩ ኃይሉ ውስጥ ያሉ የትኛውንም እንቅስቃሴዎች የሚከታተልና የሚቆጣጠር ሲሆን በአዲስ አበባና በዙሪያው የታዋቂ ሰዎችን እገታና አፈና ጨምሮ ለስርዓቱ ያሰጋሉ የተባሉ አካላትን እያደነ የሚለቅመው ይህ ኃይል በጠቅላይ ሚኒስትሩ ዙሪያ ሊያጋጥሙ የሚችሉ አደጋዎችን በሙሉ የመመከት ተልዕኮ ይዞ ሲሰራ እንደቆየ በወታደራዊ መረጃው ላይ ተመላክቷል። ሆኖም አሁን የሚደረገው የመዋቅራዊ ማሻሻያ ከመደበኛ ሰራዊቱ ትይዩ የሆነ ፓራሚሊተሪ ኃይል ሲሆን ይህም ጠቅላይ ሚኒስትሩ ራሳቸውን ወደ ንጉሳዊ ወታደራዊ አገዛዝ በመቀየር ሂደት ላይ መሆናቸውን የሚያመላክቱ ሆኗል። አብይ ከመደበኛ መዋቅሩ አሁንም የደህንነት ስጋት አለባቸው የሚሉት የወታደራዊ መረጃው ምንጮቹ የስጋት መጠኑን ከፍተኛ ሲሉ ይገልጹታል። ከጀነራሎቹ አሊያም በስርዓቱ ውስጥ ያሉ ሲቪል አመራሮች ከወታደራዊ መኮንኖች ጋር በመቀናጀት የውስጥ ጥቃት ሊፈጸምብኝ ይችላል የሚል የስጋት ግምገማቸው እያደገ መጥቷል ነው የተባለው። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ዕለቱ የግንባር ዘገባችን ስናመራ ፋኖ በተለያዩ ቦታዎች ሜካናይዝድ ጦር እያደራጀና እያሰለጠነ ይገኛል። በተጨማሪም የአባት አርበኞች ጦር በተጠንቀቅ ላይ ይገኛል ተብሏል። የሚኒሊክ ዕዝ በወሎ ቤት አማራ የተለያዩ ሜካናይዝድ የከባድ መሳሪያ ተኳሾችን አቅም እያጎለበተም ይገኛል። የአማራ ፋኖ ብሔራዊ ንቅናቄ የወሎ ቤት አማራ ሚኒሊክ ዕዝ የ102ኛ ኮር የሞርተር 120 እና ሞርተር 82 ሚሜ ሰልጣኞችን በደማቅ ሁኔታ አስመርቋል። ግንቦት 21 2018 ዓ.ም የ102ኛ ኮር 12ኛ ክፍለ ጦር 7ኛ ሜካናይዝድ ሻለቃ ለ3 ተከታታይ ወር ልዩና ተጨማሪ አዲስ የሞርተር 120 እና የሞርተር 82 ሚሜ ተኳሽ ባለሙያዎችን በብቃት አስመርቋል። የሚኒሊክ ዕዝ 102ኛ ኮር ከዚህ በፊት በሁሉም ክፍለ ጦሮች ብቁ የሆኑ የሞርተር ተኳሾችን የተዋጊ መሐንዲሶችን በማሰልጠን ለሌሎች የሚኒሊክ ዕዝ ኮሮች ጥሩ ተሞክሮ መተግበሪያ ማዕከል እንደሚሆን ተስፋ የተጣለበት መሆኑ ይታወቃል። በምርቃት ፕሮግራም ላይ የመክፈቻ ንግግር ያደረጉት የ12ኛ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ሀብተ ማርያም መንበሩ ለሰልጣኞች እንኳን ደስ አላችሁ መልእክት ካስተላለፉ በኋላ ወታደራዊ አዛዡ አያይዘው እንደተናገሩት ከሆነ የአብይ አህመድ አገዛዝ በአጭር ጊዜ ለማስወገድ የተለያዩ ስልጠናዎችን ወደፊት እንደሚቀጥሉ ጠንከር ያለ ሀሳብ አስተላልፈዋል። አርበኛው አያይዘውም የክፍለ ጦሩ ወትሮ ዝግጅትና ሰራዊታችን በላቀ ወታደራዊ ስነልቦና ላይ ይገኛል ሲሉ አክለዋል። በመቀጠል በምርቃት ፕሮግራሙ ላይ የመክፈቻ ንግግር ያደረጉት የ102ኛ ኮር ዋና ወታደራዊ አስተዳደር አርበኛ ፈለቀ ደጉ ለሰልጣኞች እንኳን ደስ አላችሁ መልካም ምኞታቸውን ገልጸው ወታደራዊ አስተዳደሩ አያይዘው እንደተናገሩት ከሆነ የብልጽግና መራሹን አገዛዝ ለአንድና ለመጨረሻ ጊዜ ለማስወገድ በተግባርና በንድፈ ሐሳብ የተደገፈ ዘመኑን የዋጀ ስልጠና በመስጠታችን ሰራዊታችንና አመራራችን ለግዳጅ ዝግጁ ናቸው በማለትም አክለዋል። በተጨማሪም የአማራ ሕዝብ የትግል የፖለቲካ ህገ መንግስት የዲሞክራሲ የእኩልነትና ነጻነት ግልጽ የሆነ ጥያቄ የያዘና ጦርነቱን ህዝባዊ ድጋፍ ያለው በመሆኑ ጭቁን ኢትዮጵያን ሙሉ በሙሉ ለሚዳረገው ተጋርሎ ከጎናችን እንድትቆሙ በማለት ጥሪያቸውን አስተላልፈዋል። እንዲሁም የ102ኛ ኮር የስልጠና መምሪያ ኃላፊ መቶ አለቃ ሲሳይ መንግስቴና የኮር ምክትል የስልጠና መምሪያ ኃላፊ ሻለቃ ቢሆን አከለ እንደተናገሩት ከሆነ አማራ ህዝብ ትግል ከነፍስ ወከፍ መሳሪያ ወደ ቴክኖሎጂ መሳሪያዎች በመጠቀም የሽግግር ጊዜ ላይ በመሆኑ በከፍተኛ ደረጃ አዳዲስ የተግባርና የንድፈ ሐሳብ ስልጠናዎችን በመስጠት ላይ እንገኛለን ሲሉ ገልጸዋል። አሰልጣኝ አርበኛ ሻለቃ ቢሆን አከለ የተናገረው ከስልጠናው በኋላ ሁሉም ሰልጣኝ ባለሙያዎች በአገዛዝ ወታደራዊ ቤዝ ላይ ኢላማውን የጠበቀ የሞርታር ድብደባ በማድረግ ብቃታቸውን በተግባር አሳይተዋል ሲሉም ለስልጠናው ማብራሪያ ሰጥተዋል።
በዚህ ስልጠና ተሳታፊ የነበረችውና ከፍተኛ ውጤት በማምጣት ኮከብ አሰልጣኝ ተሸላሚ ለመሆን የበቃችው ፋኒት ሳምራዊት አለማየሁ ትገኝበታለች። ሰልጣኟ እንደተናገረችው የ12ኛ ክፍለ ጦር የሜካናይዝድ አባል በመሆኔ በመመረቄ በታማኝነትና በቁርጠኝነት የአማራ ሕዝብ ለማገልገል መስዋዕትነትም ለመክፈል ደስተኛ ነኝ ስትል ገልጻለች። በመጨረሻም የሞቶርኛ ኮር ምክትል የስልጠና መምሪያ ኃላፊ አርበኛ ሻለቃ ቢሆን አከለ የሞርታር 120 እና የሞርታር 82 ሚሜ ኮከብ አሰልጣኝ በመሆን የምስጋናና የእውቅና የምስክር ወረቀት በሽልማት ተሰጥቷል ሲል አፋብን ወሎ ቤት አማራ ሚኒልክ ዕዝ የሞቶርኛ ኮር ህዝብ ግንኙነት መምሪያ በግንባር ዘገባው ላይ ገልጿል። በጎጃምና ሸዋ የአባት አርበኞች ሰፊ ዝግጅትና ስልጠና እየወሰዱ ሲሆን በጎጃም የቴዎድሮስ ዕዝ የሰደ ወረዳ የሽሜ ቀበሌ አባት አርበኞች በተጠንቀቅ ላይ መሆናቸውን ገልጸዋል። ሰደ ወረዳ ሽሜ ቀበሌ አባት አርበኞች ጦር ለግዳጅ ዝግጁ መሆናቸውን የሰደ ወረዳ ጊዜያዊ መንግስት ጸጥታ ዘርፍ ኃላፊው አርበኛ ይርጋ ዘውዴና የስራ አስፈጻሚ ኮሚቴዎች በተገኙበት ገልጸዋል። የአማራ ህዝብ የጀርባ ደጀን የሆነው የሰደ ወረዳ አባት አርበኞች የጦር ትግሉን መነሻ በማሳሰብ የድርጅታችንና የትግሉን ቁመና በቂ ግንዛቤ ከተሰጠ በኋላ ወደፊት ለዚህ የህልውና ትግል ከአባት አርበኞች የሚጠበቅባቸውን የስራ ድርሻ በመገንዘብ ከዚህ ትግል ጎን በመሆን የሰኔ ዘመቻ በማለት ከየቦታ የተሰባሰበውን የአብይ አህመድ ሰራዊትና እስከ መጨረሻው ድረስ እንታገላለን ሲሉም ገልጸዋል። በሸዋ የሁለቱ የብርጌድ አባላት አባት አርበኞች አመራሮች በሁሉና ትግሉ ላይ ውይይት አካሂደዋል። በሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ስር የተደራጁት የፋሲለደስ ክላስተር አማራ አምባ ብርጌድና የገነት ክላስተር ሸዋ ታጠቅ ብርጌድ አባት አርበኞች አባላት ትናንት በ21/2018 ጥልቅ ወሳኝ ውይይት ተካሂደዋል። በዚህ ወሳኝ መድረክ ላይ የአፋብን ዘመቻ መምሪያ ኃላፊ አርበኛ ባይ ያለባቸውና የሸዋ ጠቅላይ ግዛት አሳምነው ዕዝ ከፍተኛ አመራሮች ፋኖ ዳዊት ቀጽላና ፋኖ አለማየሁ ሁሮ በተገኙበት የሰራዊቱ ውስጥ አደራጀት የስነ ልቦናና የወደፊት የትግል አቅጣጫ ላይ ሰፊና ጥልቅ ውይይት በማድረግ አቅጣጫቸውን አስቀምጠዋል። በተለይም የአማራ ህዝብ ላይ በአገዛዙ አማካኝነት ዛሬም ድረስ እየደረሰ ያለውን ጥፋትና ጥቃት ለመቀልበስ ሰፊ ግምገማ ተደርጓል። ውይይቱ ጥቃቶችን በመመከት ራስን በመከላከል ላይ ብቻ መወሰን እንደሌለበት አጽንኦት የተሰጠ ሲሆን አደጋውን ከመነሻው ፈልቅቆ ለማጥፋት ቆርጦ መታገል ብቸኛ የመጨረሻ አማራጫችን መሆኑን በመስማማት የወደፊት የትግል አቅጣጫዎችን አስቀምጠዋል። ሁለቱ የብርጌድ አባላት በበኩላቸው በትግሉ መዋቅር ውስጥ የታየውን መሻሻልና የወደፊት ስጋታቸውን በታላቅ ቁጭትና ወታደራዊነት ሲገልጹ ትናንት የነበረን የልዩነታችንን አንድነት ስጋት ዛሬ ሙሉ በሙሉ በመሪዎቻችን ብልሃት ተወግዷል። አሁን ላይ በበቂ ሁኔታ ወኔም ትጥቅም ታጥቀናል፣ ተደራጅተናል፣ እንዲሁም ሰልጥነናል። ድርጅታችንን የሚያግዝ ማንኛውም ትዕዛዝ በመቀበል ራሳችንን ከሞት ታሪካችንን ደግሞ ከጥፋት ለመታደግ ዝግጁ ነን ሲሉ ተናግረዋል። ኢህአፓ ብልጽግና የመጨረሻውን ሃይማኖታዊ ካርድ ስቧል ሲል የብልጽግናን ሃይማኖታዊ የግጭት ጠመቃ የሚያወግዝ መግለጫ ሰጠ። መዋቅራዊ የጥቃት ሰለባ የሆኑት የኦርቶዶክስ እና የእስልምና ሃይማኖት ተከታዮች ታሪካዊ አብሮ የመኖር እሴታቸውን ማዕከል አድርገው ተደራጅተው እንዲታገሉ ጥሪ አቅርቧል። በሌላ በኩል ይህንኑ የብልጽግናን የመጨረሻ ሃይማኖታዊ ካርድ የሚያጋልጥ ጥናት ወጥቷል። ብልጽግና የመጨረሻ ስልጣን መጠበቂያ ያደረገውን የሃይማኖት ካርድ መዟል። አገዛዙ አጠቃላይ የፓርቲ አባላቱን ፕሮቴስታንት ከማድረግ ባለፈ በመንግስት መዋቅር ውስጥ ፕሮቴስታዊ ይዘት ያለው ሃይማኖታዊ ስርዓት ለመዘርጋት በይፋ እየሰራ መሆኑን የሚያረጋግጥ የናሙና ጥናት ይፋ ሆኗል። በጥናቱ መሰረት ገዢው ብልጽግና ፓርቲ ባለፉት 6 ዓመታት የህዝብና የመንግስት ተቋማት የብልጽግና ወንጌል ፕሮቴስታዊ ይዘት እንዲኖራቸው በማድረግ በሰው ኃይልና በመዋቅራዊ የታገዘ ስልታዊ እቅድ ይዞ እየሰራ ይገኛል። በአብይ አህመድ የሚመራ ሃይማኖታዊ ስርዓት ያለው ድጋፍ ሰጪ ኃይል ለማደራጀትና ለማጠናከር ከፍተኛ በጀት ተይዞ እየተሰራ መሆኑ በሂደቱ ላይ ባለው ጥናት ተመላክቷል። ከሚኒስተር መስሪያ ቤት እስከ ታችኛው የወረዳ መዋቅር ድረስ የብልጽግና ወንጌል ሃይማኖት ተከታይ እንደ መንግስታዊ ሹመት ወይም እንደ ፓርቲ ስልጣን መጎናጸፊያ ቅድሚያ የሚሰጠው መስፈርት መሆኑንም ይኸው ጥናት አረጋግጧል። የብልጽግና ደጋፊ በሚል ከጠቅላይ ሚኒስተር ጽህፈት ቤት እስከ አጥቢያ አብያተ ክርስቲያናት ድረስ የተዘረጋ የብልጽግና ወንጌል ስርዓት የተሰኘ መዋቅር መኖሩ ጥናቱ አጋልጧል። ጠቅላይ ሚኒስተሩንና ስርዓቱን በይፋ በመደገፍ የአብያተ ክርስቲያናቱ ግዴታ ሆኖ መመሪያ ተሰጥቷል። ከዚህ ጋር ተያይዞ በአዲስ አበባ ከ600 በላይ ለሚሆኑ ለብልጽግና ደጋፊ ፓስተሮች መሬት መሰጠቱ በመረጃው ላይ ተመላክቷል። መሬቱ የተሰጠው ነባር የመኖሪያ መንደሮችን በማፍረስ ነዋሪዎችን ከቀያቸው በማፈናቀል ነው። የህዝብና የመንግስት ተቋማት ተብለው የተከለሉ ቦታዎችን ለፓርክና ለልዩ ማህበራዊ አገልግሎት ይውላሉ የተባሉ ቦታዎች ለብልጽግና ደጋፊ ፓስተሮች የቤተ ክርስቲያን መስሪያ ቦታ በሚል እንዲሰጡ ተደርጓል። በየዓመቱ በአማካይ 100 የብልጽግና ደጋፊ ፓስተሮች መሬት እንደሚሰጣቸው ያጋለጠው ጥናት ነዋሪዎች ተፈናቅለው ከተሰጡት ውስጥ 70 በመቶ የሚሆኑት መሬቱን ሽጠው ቅንጡ ወደ ሆነ ህይወት መግባታቸውንም አጋልጧል። ይህ አይነቱ የብልጽግና ሃይማኖታዊ መዋቅር የህዝቡን ማህበራዊ ዋስትና አደጋ ላይ ጥሏል ነው የተባለው። በዋናነት ደግሞ መዋቅሩ በኦርቶዶክስና በነባሩ እስልምና ላይ ትልቅ አደጋ መደቀኑ ተመላክቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በነባሩ እስልምና ሃይማኖት መካከል ግጭት ለመቀስቀስ በዋናነት በቤተክርስቲያን ተራማጅ የተሰኘ መዋቅር እንዲዘረጋ መመሪያ መሰጠቱም ታውቋል። ይህ በእንዲህ እንዳለ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባወጣው መግለጫ ብልጽግና የመጨረሻውን የሃይማኖት ካርድ ስቧል ሲል ከሷል። ፓርቲው አገዛዙ
አገዛዙ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማችነት መከባበር አብሮ በኖረ ህዝብ መካከል ግጭትና እልቂት እንዲፈጠር አጀንዳዎችን በመምዘዝ አያሌ ጥፋቶችን ሲፈጽም መቆየቱ አልበቃ ብሎትም ባቀደው ልክ ህዝቡ እርስ በርሱ ባለመተላለቁ የተቆጨ ይመስል የመጨረሻውን የሃይማኖት ካርድ ስቧል ብሏል። ከዚህ ቀደም ባሪሲ በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮች ላይ የተፈጸመው ግድያና ማሳደድ በጦርነት ስም በመላው ኢትዮጵያ በሚገኙ በአብያተ ክርስቲያናትና መስጂዶች ላይ የተቃጣው ውድመትና የምዕመናን እልቂት በዚህም ፍትህ በጠየቁና በተለይም በሁለቱ ሃይማኖቶች ላይ በአገዛዙ ሴራ እየደረሰ ያለውን ግፍና መከራ ለዓለም ባጋለጡ ንጹሃን ላይ የደረሰው እስራት አገዛዙ የመጨረሻውን ካርድ ስለመምዘዙ ማሳያዎች ናቸው ሲል ፓርቲው አብራርቷል። አሁን ደግሞ በዳንግላ ከተማ በሚገኘው የሆጥባ መስጂድ ኢማም ሼህ ሶፊያን መሐመድ ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉን ገልጾ አውግዟል። በተመሳሳይ ሰኔ 17 ቀን 2018 ዓ.ም በኬሚሴ ሀገረ ስብከት የባቲ ጎህ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ቄስ ፍሬው ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው ተኩስ ህይወታቸው ማለፉን አስታውሷል። ፓርቲው በመፍትሄ መልእክቱ በእምነት አባቶችና ምዕመናን ላይ የሚደርሰውን ተደጋጋሚ ጥቃትን ለማስቆምና ፍትህ ለማስፈን የሚሻ መዋቅር አለመኖሩን አውቆ ምዕመኑ ተደራጅቶ ራሱንና ሃይማኖቱን ከመንግስት ጥቃት እንዲጠብቅ ጥሪ አቅርቧል። በተለይም መንግስት መር የተደራጀ መዋቅራዊ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮች በአገዛዙ ከተደገሰላቸው የፖለቲካ የጥፋት ሴራ እርስ በርስ እንዲጠባበቁና በዘመናቸው ሁሉ ያሳዩትን የወንድማማችነትና የመከባበር እሴት አሁንም አጥብቀው እንዲኖሩ አደራ ብሏል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የጦርነት ነጋሪት ጉሰማ ፍጥነቱን ጨምሯል። ያለቃቸውን ፍላጎት በቀጥታ እያስተጋቡ ያሉት አማካሪው ከመከላከያ ጀነራሎች አንዱ የሆኑ ያህል መከላከያ በቀድሞ ጓዶቻቸው ላይ አስቸኳይ እርምጃ እንዲወስድ የጠየቁበት አውድ ትኩረት ስቧል። በሌላ በኩል በ5 ማሰልጠኛዎች ብቻ ከ7000 በላይ ወጣቶች ውትድርና እየሰለጠኑ መሆናቸው ሲሰማ ከዚህ የግዳጅ ወታደራዊ ስልጠና ያመለጡ ወጣቶች ቁጥር ደግሞ ከ100,000 ተሻግሯል። በቀድሞው የሰሜን ጦርነት የህወሓት የፕሮፓጋንዳ ልሳን የነበሩት አቶ ጌታቸው ዛሬም በተመሳሳይ ሁኔታ ነገር ግን በተቃራኒ ጎራ ለሌላ ዙር የሰሜን ጦርነት ቅስቀሳ ማሊያ ቀይረው የብልጽግና የፕሮፓጋንዳ ልሳን ሆነው ያለቃቸው አብይ አህመድን ፍላጎትና የጦርነት ፖሊሲ በቀጥታ በማስፈጸም ላይ ይገኛሉ። በጦርነቱ ጊዜ አብይ አህመድን በተናጠል የተቹትና ከአማራ ጋር ሂሳብ እናወራረዳለን፣ ኢትዮጵያን ለማፍረስ ሲወል ድረስ እንወርዳለን በሚሉ አደገኛ የጥላቻ ንግግሮች የሚታወሱት ጌታቸው ረዳ ዛሬ ደግሞ ከዛ በተቃራኒው ጎራ በመቆም ሌላ ዙር የጦርነት ነጋሪት ጉሰማ በማሰማት ላይ ናቸው። አቶ ጌታቸው ቀደም ሲል በህወሓት ውስጥ ቁልፍ የጦርነቱ ቆስቋሽ ሳሉ ለጦርነቱ መቀስቀስ ምክንያት የሆነውን ጉዳይ በማስታወስ ሰሜን እዝን ከተመታ ሁሉም ነገር ክፍት እንደሚሆን እናምን ነበር ካሉ በኋላ ያኔ እናንተን ያጠቃነው በውር ድንብር ውሳኔ ነው በማለት የመከላከያ አመራሮችን ሲያነቃቁ ተሰምተዋል። በመከላከያ ዋና ኮሌጅ ተገኝተው ንግግር ያደረጉትና በኋላም በመከላከያ ማህበራዊ ትስስር ገጽ ላይ የተለጠፈው የጌታቸው ረዳ የጦርነት ነጋሪት ጉሰማ መከላከያ በቀድሞ ጓዶቹ የህወሓት አመራሮች ላይ አስቸኳይ ወታደራዊ እርምጃ እንዲወስድ ይጠይቃል። ይህም የጦርነቱን የመጨረሻ ምዕራፍ አመላካች ሆኗል። በጥቅምት 24 የ2013 የሰሜን እዝ ጥቃትን የኤርትራ ግብጽና ሶማሊያን ጥምረት እንዲሁም በፌዴራል መንግስት ላይ የተሰነዘሩ የተቀናጁ የፖለቲካና የወታደራዊ ዝግጅቶችን በተመለከተ አነጋጋሪ ንግግር ማድረጋቸውን ተከትሎ ተቃውሞ የገጠማቸው አቶ ጌታቸው ረዳ የተባለውን ንግግር ሙሉ በሙሉ ክደዋል። በመከላከያ ሰራዊት ገጽ ላይ የወጣው ጽሑፍ የእሳቸውን ቃል እንደማያንጸባርቅና አቋማቸው ያ እንዳልሆነ በማስተባበል መግለጻቸው ተሰምቷል። አቶ ጌታቸው ይህንን የጻፈው አካል የራሱን የፈጠራ ምናብ ተጠቅሞ መሆን አለበት፣ ያደረኩት ንግግር በትክክል እንዲቀርብ እጠይቃለሁ ማለታቸውም ታውቋል። ጌታቸው ያስተባበሩት የመከላከያ ሰራዊት ዘገባ አቶ ጌታቸው ጽምዶ የተባለውን ስብስብ በፖለቲካ የከሰረ በማለት መግለጻቸውንና በህወሓትና በውጭ ኃይሎች መካከል ስላለው ትብብር መናገራቸውን ጠቅሶ በሁለቱ ዓመታት ጦርነት ወቅት የተመዘገቡ ውጤቶች የህወሓት የፖለቲካና የወታደራዊ ስልቶች በሰራዊቱ ምላሽ መክሸፋቸውን እንዲሁም ታላቁ የህዳሴ ግድብ ግንባታ መዘግየትና የኢትዮ ሶማሊያ ጦርነትን የተመለከቱ ትንታኔዎችን መስጠታቸውን ያመላክታል። ይህንን ተከትሎ አቶ ጌታቸው ረዳ የተባሉትን ንግግሮች ማድረጋቸውን የሚያረጋግጥ ምንም አይነት በአደባባይ የሚገኝ ቪዲዮ፣ የድምጽ ቅጅ፣ የቃል በቃል ግልባጭ ወይም ራሱን የቻለ ገለልተኛ ምንጭ የለም በማለት ለሙግት መቅረባቸው ሌላኛው አነጋጋሪ ጉዳይ ሆኖ ከብዙ አቅጣጫ በመተንተን ላይ ነው። ይህ በእንዲህ እንዳለ በትግራይ በ5 ጊዜያዊ ማሰልጠኛዎች ውስጥ ብቻ ከ7000 በላይ ወጣቶች አስገዳጅ ወታደራዊ ስልጠና በመውሰድ ላይ መሆናቸው ተሰምቷል። ከዚህ አስገዳጅ ወታደራዊ ስልጠና አምልጠው ትግራይን ለቀው የተሰደዱ ወጣቶች ቁጥር ደግሞ ከ100,000 በላይ መሻገሩን መረጃዎች ጠቁመዋል። የወጣቶችን መጠነ ሰፊ ፍልሰት ተከትሎ ህወሓት ከምሽቱ 12 ሰዓት እስከ ንጋቱ 11 ሰዓት ድረስ የሚደረግን የምሽትና የሌሊት ትራንስፖርት ጉዞ የሚከለክል መመሪያ ከሰሞኑ ማውጣቱ ይታወሳል።
የብልጽግና ጦር አጋር የተባበሩት አረብ ኤሚሬትስ ወታደራዊ መኮንኖች በሱዳን ምድር መገደላቸው ተሰምቷል። በሌላ በኩል ጀነራሉ ተፋላሚያቸውን ለማሸነፍ መቁረጣቸውን ገልጸው አልደራደርም ብለዋል። በሱዳን የውክልና ጦርነት ውስጥ ቀዳሚ ተዋናኝ የሆነችው የብልጽግና ጦር አጋር የተባበሩት አረብ ኤሚሬትስ ወታደራዊ መኮንኖች በሱዳን ምድር መገደላቸው ተሰምቷል። የሱዳን ጦር በሰሜን ዳርፉር አቡቀብራ ቀጠና ነጻ ማውጣቱን የገለጸ ሲሆን በዚህ ቀጠና ባደረገው ከባድ ውጊያ የተባበሩት አረብ ኤሚሬትስ የሰው አልባ ድሮን ቴክኒሻን መኮንንና ተቆጣጣሪ መገደሉን በታላቅ ድል አድራጊነት አሳውቋል። በሰሜን ዳርፉር አቡቀብራ ቀጠና በተካሄደ ከባድ ውጊያ የሱዳን ጦር የጋራ ኃይል የተፋላሚው የሱዳን ፈጥኖ ድራሽ ኃይሎችን ማሸነፉንም አያይዞ ጠቅሷል። በዚህ ከባድ ውጊያ ላይ የተባበሩት አረብ ኤሚሬትስ የድሮን ቴክኒሻንና ሌላ አንድ የበላይ መኮንን በሱዳን ጦር መገደላቸውን ተከትሎ ኤሚሬትስ በሰጠችው ምላሽ መኮንኖቹ መገደላቸውን አምናለች። ነገር ግን የተገደሉት በሱዳን ምድር እንዳልሆነ በመግለጽ ደግሞ አስተባብላለች። በሌላ በኩል የሱዳን ብሔራዊ ጦር ጠቅላይ ኤታማዦር ሹም ሱዳን እየተዋጋች ያለችው በዓለም አቀፍ ጽዮናውያንና የአቡዳቢን ባለስልጣናት ጭምር በመጥቀስ እስራኤልና ኤሚሬትስን እየተዋጋን ነው፣ በቅርቡ ወደ ዳርፉር ቀጠና ሰራዊታችን ይገባል ሲሉ ተሰምተዋል። ጀነራል አብዱል ፈታህ አልቡርሃን በበኩላቸው ተፋላሚያቸውን ሙሉ ለሙሉ ሳይደመስሱና ትጥቅ ሳይፈቱ ድርድር የለም ብለዋል። ይህ በእንዲህ እንዳለ ኤርማስተደር የተባለ የግብጽ የጭነት አውሮፕላን ከቱርክ ኢስታንቡል በርካታ የጦር መሳሪያዎችን በመጫን ወደ አልቡርሃን የጦር ሰፈር ፖርት ሱዳን በማምራት መሳሪያ ማራገፉ ተሰምቷል። በተመሳሳይ በረራ ሌላኛው የግብጽ አውሮፕላን ወደ ቻድ እና አካባቢ የጦር መሳሪያ ጭኖ ገብቷል። በሌላ በኩል በግብጽና በእስራኤል መካከል ያለው የሲና ድንበር ውጥረት አሳሳቢ ደረጃ ላይ መድረሱ ተሰምቷል። ግብጽ በድንበር አካባቢ አዲስ ወታደራዊ ኃይል ማሰማራቷን ተከትሎ እስራኤል ስጋቷን ገልጻለች። ጉዳዩ የምስራቅ አፍሪካና የአውሮፓ ቀጠና የጋራ ወታደራዊ ውጥረትን በጉልህ የሚያሳይ ነው ተብሏል። የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ በኢትዮጵያ ላይ የግዛት ጥያቄ ማንሳታቸው ተሰምቷል። ፕሬዝዳንቱ ይህንን አደገኛ ጥያቄ ባነሱበት ሁኔታ ከብልጽግናው አለቃ አብይ አህመድ ጋር ለመምከር አዲስ አበባ ገብተዋል። ፕሬዝዳንቱ በ6 ወር ውስጥ 4 ኪሎን ለአራተኛ ጊዜ መርገጣቸው ነው። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ በከባድ ቀጠናዊ ውዝግብ መሃል ከብልጽግናው አለቃ አብይ አህመድ ጋር ለመምከር አዲስ አበባ ገብተዋል። ፕሬዝዳንቱ በ6 ወራት ውስጥ ለአራተኛ ጊዜ አዲስ አበባን መጎብኘታቸው አነጋጋሪ ሆኗል። በጉዳዩ ዙሪያ ከሶማሊያ ፕሬዝዳንት ጽህፈት ቤት የወጣው መግለጫ ያመላክተው በፕሬዝዳንት ሐሰን ሼህ የተመራው ልዑክ አዲስ አበባ ሲደርስ አቀባበል ተደርጎለታል። የሆኑ የፕሬዝዳንቱ የአዲስ አበባ ጉዞ ከቀደሙት ጉብኝቶች የሚለየው በሶማሊያ ፖለቲካ መዋቅር ውስጥ የስልጣንና የምርጫ ውዝግብ በቀጠለበት ወቅት መሆኑ ነው። የቪላ ሶማሊያ ይፋዊ መግለጫዎች እንደሚያመላክቱት የሆኑ የፕሬዝዳንቱ ጉብኝት ትኩረት በሁለቱ ሀገራት መካከል ያለውን የሁለትዮሽ ዲፕሎማሲያዊ ግንኙነት ለማጠናከርና በቀጠናዊ የደህንነት ጉዳዮች ላይ ለመምከር ነው። ፕሬዝዳንት ሐሰን ሼህ መሐመድ ይህንን ውይይት በ4 ኪሎ ለማድረግ በራ ከማድረጋቸው ቀደም ብሎ በአንድ መድረክ ላይ ባደረጉት ንግግር በኢትዮጵያ ላይ የግዛት ጥያቄን ማንሳታቸው ተሰምቷል። ሰሞኑን የሶማሊያን የነጻነት ቀን አስመልክተው በአንድ መድረክ ላይ ንግግር ያደረጉት ፕሬዝዳንቱ አሁን ያለችው ሶማሊያ የተሟላች አይደለችም፣ ገና ሌሎች ከሷ ድንበር ውጭ ያሉ ግዛቶችና ህዝብ አላት ብለዋል። የሶማሊያ ህዝብ ከኛ ድንበር ውጭ በ3 ሀገራት አሉ በማለት በቀጥታ በስም ሳይጠቅሱ በኢትዮጵያ በኬንያና ጅቡቲ ያሉ የሶማሌ ተወላጆችን ጠቁመዋል። በሶማሌኛ ቋንቋ የተላለፈው የፕሬዝዳንቱ ንግግር የቀድሞው የሶማሊያ ፕሬዝዳንት ዚያድ ባሬ ታላቋ ሶማሊያ አካሄድን ያስታወሰው ሆኗል። የታላቋ ሶማሊያ ፕሮጀክት በኢትዮጵያና ሶማሊያ መካከል ከባድ ጦርነትን ቀስቅሶ ሁለቱን ሀገራት ለዓመታት ያዋጋ መሆኑ ድጋሚ የሚታወስ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር